የአያቶላህ ድልና ለ15 ዓመታት የታቀደ ኦፕሬሽን። የዘመኑ አነጋጋሪ ሰው የ86 ዓመት ዕድሜ ባለጸጋው የኢራን መንፈሳዊ መሪ አያቶላህ አሊ ኻሜኒ ከሳምንታት መጥፋት በኋላ ወደ መገናኛ ብዙሃን ብቅ ብለዋል። ብቅ ማለታቸው ብቻም እንደ ድል ተቆጥሯል። እንኳን በድል አድራጊነትና በግርማ ሞገስ መምጣታቸውን መናገር ይቅርና እንዲህ ድምጻቸውን ማሰማታቸው ራሱ ለኢራናውያን ደስታ፣ ለደጋፊዎቻቸው ደግሞ ፈገግታን ፈጥሯል። ምክንያቱም ይወራ የነበረው ሌላ ነውና ነው። በተለይ ለክፉም ለደጉም መዘጋጀት ይበጃል በማለት ማንነታቸው ያልተገለጹ 3 ተተኪዎችን በሚስጥር መርጠዋል የሚል መረጃ እንደ ኒውዮርክ ታይምስ ባሉ መገናኛ ብዙሃን መምጣቱን ተከትሎም የነበረው ትርጉም አያቶላህ አሊ ኻሜኒ ስጋት ስለገባቸው ራሳቸውን ለሰማዕትነት አዘጋጅተዋል የሚል ነበር። ከሚዲያ መጥፋታቸው ጋር ተያይዞ የተፈጠረው ስሜት ነበር። በእርግጥ አያቶላህ ቁጥብ ናቸው። ቤተሰቦቻቸውም ጭምር እንደሳቸው ቁጥብ ናቸው። ይህ አደባባይ ላይ ያለ ታሪካቸው ነው። አንዳች አስገዳጅ ምክንያት ካልተፈጠረ በስተቀር ወደ ሚዲያ ብቅ አይሉም። አሁን ያለው ወቅት ግን አስገዳጅ ሆኗል። እንደ ወትሮው ለተጠባቂ ንግግር በሚመርጧት ዕለት አርብ ብቻ ተዘጋጅተውና አቅደው እስኪመጡ ድረስ ፋታ የሚሰጥ አልነበረም። ምናልባት እንደተባለው በሕይወታቸው አስጊ ሁኔታ ላይ ከነበሩ ግን ይህ ላይመከር ይችላል። የእስራኤልና ኢራን ጦርነት በይፋ በጀመረ ሰሞን የአሜሪካው ፕሬዝዳንት ዶናልድ ትራምፕ እጅን ስጥ ካሏቸው በኋላ ወዲያውኑ እጅ አልሰጥም የሚል ምላሽ ሰጥተው እንደነበር አይዘነጋም። ቀጠል አድርገውም የአሜሪካ ጣልቃ ገብነት የሚኖር ከሆነ የማይጠገን ጉዳት ይደርስባታል ሲሉ በጥብቅ አስጠንቅቀው ነበር። ከዚያ በኋላ የተፈራው ሆነ። የሆነው ሁሉ እስኪገርመን ድረስ ተከታተልን። አሜሪካ ወደ ጦርነቱ ሰተት ብላ ገባች። በቃ ኢራን አለቀላት አይነት የስጋት ትንተና ወጣ። ብዙ ሳይቆይ ነገሮች መልካቸውን ቀየሩ። ኢራን ያንድ ብርቱ ሆነች። ነገር ግን የ2 ለ1 ፍልሚያው እንደተገመተው አልሆነም። ባጭሩ የእስራኤልና ኢራን እንዲሁም የአሜሪካ 12 ቀናት ጦርነት ብዙ አስገራሚ ነገሮችን ይዞ ብቅ አለ። ጦርነቱ ጋብ ሲል የኢራን ኒውክሌር ማዕከላት ወድመዋል ወይስ አልወደሙም ከሚለው ውዝግብ ጀርባም ትርምሱ አይሏል። ከዚህ ቀጥሎ የአያቶላህን የድል መልእክትና አሜሪካ ለ15 ዓመታት አቅዳ የፈጸመችውን ኦፕሬሽን ቃኛለን። አብራችሁን ቆዩ። ለ15 ዓመታት የታቀደ ኦፕሬሽን። አሜሪካና ኢራን ጠብ ውስጥ ከገቡ ቢያንስ 40 ዓመታትን አስቆጥረዋል። የዚያኑ ያክል ኢራን በማዕቀብ ስትገረፍ ቆይታለች። ከእስራኤል ጋር ያለው ሁኔታም ቢሆን እንደዚሁ ነው። ጦርነቱ የሂደት ውጤት ነው። አሜሪካ ኦፕሬሽን ሚድናይት ሐመር በሚል ስያሜ በኢራን ላይ የፈጸመችውን ጥቃት ለ15 ዓመታት አቅዳ ተዘጋጅታበታለች። ይህን ያሉትም የሀገሪቱ ጠቅላይ ኤታማዦር ሹም ጀነራል ዳን ኬይ ናቸው። ጀነራሉ ሀገራቸው የተጠቀመችባቸውን ቦምቦች ከመሬት በታች በጥልቀት ለተገነባው የፎርዶ የኒውክሌር ጣቢያን ለማጥቃት የተነደፉ የታቀዱ በመጨረሻም ጥቃት የተፈጸመባቸው መሆናቸውን ያብራሩት። የሚገርመው ነገር አሜሪካ አለኝ የምትለውን ጦር መሳሪያ ወይም በንከር በስተር የተሰኘውን ቦምቧን የሰራችው ግዙፉን የኢራን ፎርዶ ኒውክሌር ማብላያን ለማጥቃት እንደሆነም ያሰፈሩበት አውድ አለ። የይዞታው 2 የአየር መተላለፊያ አቋሚዎች ተመትተዋል ያሉት ኢታማዦር ሹሙም በግንባታዎች ለመሸፈን ቢሞክሩም አልታደገውም ሲሉ አክለዋል። 2 የአየር መተላለፊያ አቋሚዎች በመጀመሪያ ጥቃት ሲመቱ ከላይ ሸፍኗቸው የነበረው ግንባታ ወድሟል። በዚህም 5 ተጨማሪ ቦምቦች ከመሬት በታች ውስጥ ገብተው በይዞታ ላይ ፈንድተዋል ሲሉ ተደምጠዋል። አሜሪካ ኢራን ከመሬት በታች ጥልቀት ባለው የኒውክሌር ይዞታ እየገነባች ስለመሆኗ መረጃ የደረሳትም ከዓመታት በፊት እንደነበር አስረድተዋል። የአሜሪካ የመከላከያ ስጋት ቅነሳ ኤጀንሲ መኮንን ፎርዶውን ለ15 ዓመታት ሲያጠናው እንደነበር ገልጸዋል። ታዲያ ይህን ሁሉ ዝግጅት የተደረገበት ኦፕሬሽን ግቡን መጥቷል ወይ የሚለው ጉዳይ ለሩቅ ተመልካች ብቻ ሳይሆን ለፔንታጎንም ጭምር ሆኗል። የኢራኑ ጠቅላይ መሪ አያቶላህ አሊ ኻሜኒ ከሳምንት መጥፋት በኋላ ወደ መገናኛ ብዙሃን በመምጣት ያስተላለፉት መልእክት ጠንካራ ሆኗል። የ12 ቀናቱ ጦርነት አፈጻጸምን ከመግለጽ ባሻገር በእስራኤልና አሜሪካ ላይ ድል መቀዳጀታቸውን የተናገሩበት አውድ የብዙዎችን ትኩረት የተሳበ ሆኗል። ኻሜኒ አሜሪካ በቀጥታ ጦርነት ውስጥ የገባችው የጽዮናዊ አገዛዝ ሙሉ በሙሉ እንደሚወድም ስለተሰማት ነው ሲሉ ተደምጠዋል። አያይዘውም አሜሪካ በዚህ ጦርነት ምንም አላተረፈችም ሲሉ ተችተዋል። ጠቅላይ መሪው ሀገራቸው በድል አድራጊነት ወጥታለች ያሉት ለአሜሪካ ጥቃት አጸፋ ምላሽ እንደሰጠች በመግለጽ ነው። በጽዮናዊ አገዛዝ ላይ ስለተጎናጸፍነው ድል እንኳን ደስ አላችሁ ሲሉም ለሕዝባቸው መልእክታቸውን አስተላልፈዋል። መልእክታቸው አሜሪካ በሀገራቸው ጥቃት ከፈጸመች እንዲሁም ከእስራኤል ጋር የነበረውን ግጭት ካቆመ በኋላ የመጀመሪያው ሆኗል። የኢራን ሕዝብ አንድነቱን በማሳየት ሕዝባችን አንድ ድምፅ እንዳለው መልእክት አስተላልፏል ሲሉም ለሕዝቡ ምስጋና አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን እጅ እንድትሰጥ መጠየቃቸውን ድጋሚ በማስታወስ
ለአሜሪካው ፕሬዝዳንት አንደበት በጣም ትልቅ ነው። እንደ ኢራን ላለ ታላቅ ሀገርና ሕዝብ እጅ ስጡ ማለት ስድብ ነው። እጅ መስጠት የሚለው ቃል በመዝገበ ቃላችን ውስጥ የለም ሲሉ ተችተዋል። ትራምፕ በዚህ አጋጣሚ አንድ እውነት እንደገለጡ የጠቀሱት ካሜኒም አሜሪካውያን የኢራን እስላማዊ ሪፐብሊክ መቃወም የጀመሩት ገና ከጅምሩ እንደሆነም ገልጸዋል። አሜሪካም በኢራን ላይ የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒኩሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው ተናግረዋል። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ደግሞ ስለ ሴቶች መብት፣ ከዚያ ደግሞ ኒኩሌር፣ በመቀጠል ደግሞ ሚሳይሎች ያነሳሉ ሲሉም ተችተዋል። ከሳምንት በኋላ የታዩት ጠቅላይ መሪው መሰረታዊ ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው ፍላጎታቸው፣ ኢራን እጇን እንድትሰጥ ሲሉ ኮንነዋል። ካሜኔ በዋናነት ከኢራቅና ኢራን ጦርነት ጊዜ ጀምሮ ብዙ የታገሉ የጦር መሪ በመሆን ከፍተኛ ትግል ያደረጉ ስለሆኑ በኢራናውያን ዘንድ ከፍተኛ ድጋፍ እንዳላቸው ይነገራል። በፈረንጆቹ 1979 ከተካሄደው የኢራን አብዮት በኋላ ሁለተኛ ሀገሪቱ የበላይ መሪ ናቸው። ከኢራቅና ከኢራን ጦርነት በኋላም በበላይ መሪነት ስፍራ ይገኛሉ። ከፍተኛ ተሰሚነት አላቸው። ምንም እንኳን በእሳቸው ዘመን ኢራን ከምዕራባውያን ጋር ያላት ግንኙነት የሻከረ ቢሆንም በሕዝባቸው እንደ ትግል ይቆጠራል። እውነታውም እንደዛ ነው። ከምዕራባውያን ጋር ግንኙነታቸው እንደሻከረ የሚገኘው ለእስራኤልና ለአሜሪካ ስጋት በሆነው የኒኩሌር መርሃ ግብር ዓላማቸው የማያወላወሉ ስለሆኑ ነው። አሜሪካና እስራኤልን ጨምሮ በርካታ የምዕራባውያን ሀገራት የኒኩሌር ማብለያውን ሥራ መግታት ይፈልጋሉ። አያቶላ ግን ታገሏቸው። እናም በምዕራባውያን ዘንድ አምባገነን ተባሉ። ሕዝቡ ግን አያቶላ በኢራን ብሔራዊ ጥቅም ጉዳይ የማይደራደሩ ስለሆነ ነው እንደ የተፈረጁት ብሎ በመረዳት ከጎናቸው ቆመ። ከፍተኛ ድጋፍ ጀራቸው እስካሁን ድረስ በስልጣን የቆዩት አንደኛው ሚስጥር ይኸው ነው። ላለፉት 3 አስርት ዓመታት ከአሜሪካና ከእስራኤል እንዲሁም ከሳውዲ አረቢያ በአጠቃላይ ከምዕራባውያን ሀገራት ከፍተኛ ጫና ሲደርስባቸው ቆይቷል። ያ ሁሉን ጫና ተቋቁመው ረጅም ዘመን መምራታቸው በሀገሪቱ ታሪክ ብቸኛ ያደርጋቸዋል ይባላል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ለኢራናውያን በቀጥታ ያስተላለፉት መልእክት ጨካኝና ጨቋኝ የሆነው አገዛዝን ለመቃወም ጊዜው ደርሷል የሚል ነበር። የእስራኤል ወታደራዊ ተልዕኮ ነፃነታችሁ እንድትቀዳጁ መስመር መጥረግ ነው ብሎ ነበር። ከዚያም ጦርነቱ ተካሂዶ ውጤቱ እንዲህ ሆነ። አያቶላህና ኢራን ሕዝብ ይበልጥ አንድ የሚሆኑበት አጋጣሚም ፈጠረ። እናም አያቶላህ በኢራን ውስጥ ማንኛውም የሕዝብ ፖሊሲ ጉዳይ ውድቅ በማድረግ እንዲሁም በመሾምና በመሻር ወሳኝ ስልጣናቸው ተጠብቆ መቀጠላቸውን ሆኗል። በእርግጥ አሁን ሌላ የጦርነት ስጋት መኖሩን የሚያመላክት መረጃ እየወጣ ይገኛል። እንዲያምኖ ግን ከእስካሁኑ የከፋ ላይሆን ይችላል። ምናልባት አያቶላህ ዕድሜያቸው ስለገፋ ቀጣዩ ተተኪ ላይ የሚፈጠረው መገመት አይቻልም። አያቶላህ ኻሜኒ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል የጦር ኃይል ዋና አዛዥና ሀገሪቱ መሪ ናቸው። ውሳኔዎች የሚያልፉት በእሳቸው ስለሆነም ሁለንተናዊ መሪ ይባላሉ። ድል ያደረገው ማን ነው? የኒኩሌር ዕጣ ፈንታ። ከላይ የአያቶላህን ድል አድርገናል መልእክት ከአሜሪካ የ15 ዓመታት ዕቅድ ኦፕሬሽን ጋር አያይዘን በንጽጽር አይተናል። ቀጥለን የእስራኤልን እንመልከት። እስራኤል ልክ እንደ ኢራን የድል አድርገናል መልእክት አስተላልፋለች። ኔታንያሁም ከአያቶላህ የድል መልእክት ቀደም ብለው የኢራንን የኒኩሌር ማዕከላት ሳይንቲስቶችና ጄኔራሎችን ገለናል ሲሉ ገልጸዋል። ይህንንም ትልቅ ስኬትና ድል ሲሉ ገልጸውታል። በእርግጥ ኔታንያሁም ሆነ አገራቸው እስራኤል በደቡባዊ እስራኤል በከባድ ሚሳኤሎችና ዋና ዋና የእስራኤል የስለላ ተቋማት፣ የሞሳድ መስሪያ ቤት፣ ለወታደራዊ ጥቅም የሚውሉ የቴክኖሎጂ ማዕከላትና በቴል አቪቭ በሃይፋና ቤርሻባ ያሉ ከተሞች ከተመቱ በኋላም አያቶላህ አሊ ኻሜኒ በስልጣን ላይ እንዲቆዩ ፈጽሞ ሊፈቀድላቸው አይችልም ማለታቸው ይታወሳል። እስራኤል እንደ ኢራን ብሮድካስቲንግ ኮርፖሬሽን ያሉ የኒኩሌር ወይም የባለስቲክ ሚሳኤል ስፍራዎች ላይ ኢላማ ማድረጉን ተከትሎም ትክክለኛ ዓላማዋ የኢራን የኒኩሌር ባለስቲክ አቅም ከማዳገም ባለፈም ኻሜኒን ከስልጣን ማውረድ ነው። ይህ አልተሳካም። ስለዚህ ፍልሚያው አላበቃም። ምንም እንኳን ተፋላሚዎቹ በየፊናቸው ድል አድርገናል ቢሉም የኒኩሌር ትንቅንቁ ግን መቀጠሉ አይቀሬ ነው። የኢራን የኒኩሌር ዕጣ ፈንታ ገና የሚያልፋም ነው። ቢቢሲ አንድ ኒኩሌር ተኮር ዘገባን ይዞ ወጥቷል። ዘገባው ከሁለተኛ ዓለም ጦርነት ማብቃት በኋላ የተከሰተው ቀዝቃዛው ጦርነት በሀያላኑ ሀገራት መካከል የነበረውን ፍጥጫ ወደ ኒኩሌር ጦርነት አምርቶ እልቂት ይከተላል የሚል ስጋትን አስከትሎ እንደነበር አስታውሷል። በአሜሪካና በሶቪየት ኅብረት መካከል የነበረውን የኒኩሌር ፉክክር አስታውሷል። ኒኩሌሩ ከሀገራት አልፎ መንግስታዊ ወዳልሆኑ ቡድኖች ሊገባ ይችላል የሚለው ስጋትም ሀያላኑን ጭምር ያሳሰበ ጉዳይ ነበር። ይህን ስጋት ለመቆጣጠር በወቅቱ የአሜሪካ ፕሬዝዳንት የነበሩት ድዋይት አይዘንሃወር በአውሮፓውያኑ 1953 የኒኩሌር ቦምብ እንዳይኖራቸው የተከለከሉ ሀገራት የኒኩሌር ኃይልን ለሰላማዊ አገልግሎት እንዲጠቀሙ የሚፈቅድ አተምስ ፎር ፒስ የተባለ እንቅስቃሴን ጀመሩ። በ1957 እንደ አውሮፓውያን አቆጣጠር ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ኤጀንሲ የተባበሩት መንግስታት ድርጅት አካል ሆኖ ተቋቋመ። ከ10 ዓመታት በኋላ ደግሞ በ1968
የኒኩሌር መስፋፋት ስጋትን ለማስወገድ የሚያስችል ስምምነት ይፋ ሆነ። ኢራን የስምምነቱ አካል ነበረች። ስምምነቱ ግን የኒኩሌር ጦር መሳሪያ መስፋፋትን ለመግታት የተደረሰው ስምምነት እንደታሰበው በሁሉም የዓለም ክፍል የሚገኙ ሀገራት የኒኩሌር ጦር መሳሪያ እንዳይገነቡ ለማድረግ ሳይችል ቀርቷል። ከአውዳሚ ጦርነትና አውዳሚ ጦር መሳሪያ ነፃ የሆነችው ዓለም መፍጠር አልተቻለችም። ስለዚህ የኒኩሌር ጉዳይ አሳሳቢ ደረጃ ላይ ደርሷል። ኒኩሌር በቀዳሚነት የታጠቁ የወቅቱ ሀያላን አሜሪካና ሶቪየት ኅብረት ናቸው። ከአውሮፓ ዩናይትድ ኪንግደም እና ፈረንሳይ፣ ከኤስያ ቻይና፣ ሰሜን ኮሪያ፣ ህንድና ፓኪስታን፣ ከመካከለኛው ምስራቅ ምንም እንኳን በይፋ ባይነገርም እስራኤል እንዲሁም ከአፍሪካ በአፓርታይድ ስር የነበረችው ደቡብ አፍሪካ ይጠቀሳሉ። ኢራን ተሳክቶላት ኒኩሌር ከታጠቀች ምናልባትም ሚስጥር ሆኖ የቆየው የእስራኤል የኒኩሌር ጉዳይ ሚስጥራዊነቱ ይፋ ሆኖም በአቻነት ወደ ድርድር ሊመጡ ይችላሉ። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።